እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ይህ ያሮስ ነው ወንድማችሁ ልዑል መብራቱ ነኝ ያሮስ ተጀምሯል በቀጥታ እንግዲህ የቪዲዮ መረጃ ማስረጃዎችን ወደ ማጋራቱ ነው የማመራው በቅድሚያ እንመለከት የምወደው ስለ ጴንጤው ኢየሱስ ይሆናል ይሄን ያለው ነው ያለው ነብይ ነው ብለው ያከበሩት ያነጋሱት የሾሙት ያጨበጨቡለት ፓስተር ተብየው ሙስሊም መሆን ፈልጋለሁ የጴንጤ ኢየሱስ ውሸታም ነው የጴንጤ ኢየሱስ ምንም ያደረገልኝ ነገር የለም የጴንጤ ኢየሱስ ዝም ብሎ ነው አየውት አላዋጣኝም ምናምን ብሎ የነሱ ነብይ እንግዲህ በየሚዲያው በየቦታው የሚጋብዙ ሰው ጸጉር ቁርጤ እንደዚህ ነው ከገነት ነው የመጣሁት እንደዚህ ምናምን ሚል ያለ ሲቀባጥር የነበረው ሰው እንግዲህ የራሳቸው ሰው ነው በቃ መሰረቱ በአለት ላይ የታነጸ ባለመሆኑ እንደዚህ አይነት ፍርክስክስ ያሉ ሐሳቦችን የተመለከትን እንገኛል ጊዜ አሁንም ላለው ማስተዋልን ነብየ ማነው ታላቁ ወንጌላዊ ቀጹረ ገጽ ነባቤ መለኮት ተብሎ የሚጠራው ቅዱስ ዮሐንስ አእምሮ ያለው ማስተዋልን ያስተውል ብሏል አእምሮ ያለው ማስተዋልን ያስተውል አእምሮ ባለ አእምሮች እናንተን ይመለከታል የነገር ይሰው ይሄንም ብሏል እናንተስ መች ነው የምትነቁት መች ነው የምትነሱት መች ነው ከዚህ ነገር የምትወጡት እንደምናስተዋሰው እነቀለሜ ብትሉ ነማን ብትሉ ጥላቻቸው ልኩ ምን ያህል እንደሆነ ተመልክተናል የጥላቻ ጥጉና ልኩ አንድ ኦርቶዶክሳዊ ክርስቲያን ለማስገደል የሄዱበት ርቀት ምን አይነት ክፋት በውስጣቸው እንደነበረ አይታችኋል አንድ ወንድማችን ዮሐድ በቅበተ እምነቱ ላይ ሰራ ተብሎ ካላስገደልን ያሉ ማለት እነዚህ ሰዎች ናቸው እንግዲህ ነብይ ፓስተር ያለ የሚሾሙት መጨረሻ ላይ ጉዳቸው የተጋለጠ ያለው ፖለቲካ ለመስራት ነው ያለ ተጀንኖ ሲያወራ እንደነበሩላ ሰምተናል ስለዚህ ተወዳችሁ ቤተሰቦቻችን ቪዲዮ ላጋራላችሁ አእምሮ ያለው ማስተዋል ነው ያስተውል የፕሮቴስታንት ቤተ እምነት እለት የተከፋፈለ እየደከመ እየወደቀ ነው ልብ ያለው ግን ራሱን ገዝቶ ወደ ትክክለኛ መንገድ መምጣት አለበት ጥሪያችን ነው ቪዲዮ ላጋራላችሁ የተለያዩ ሐሳቦችንም እንመለከታለን እኔ ልዑል መብራቱ ነኝ ግን ላይክ አድርጉ ሼር አድርጉ መረጃውን አዳ ለኩት ኢየሱስ የኔ ህይወት መቀየር አልቻለም የኔ ላይፍ መቀየር አልቻለም ከዚህ በኋላ ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ ወላሂ ነው ምላችሁ መቀበል እፈልጋለሁ እስካሁን የኖርኩት ህይወት የውሸት ህይወት ነው ኢየሱስ መቀየር አልቻለም ጴንጤው ኢየሱስ ሊቀየር አልቻለም ስለዚህ ምንድነው ከዚህ በኋላ በቀጥታ ሄጄ መቀበል እፈልጋለሁ ሞላው ለሙስሊሞች እናድርሱ የኔ ህይወት የሚቀይር ሃይማኖት እስልምናን መቀበል እፈልጋለሁ የኔ ብዙ አመት በጴንጤ ውስጥ ኖር ያለው ከ1994 ጀምሮ እስካሁን ኖር ያለው እስካሁን የኔ ህይወት ሊቀየር አልቻለም እስካሁን ላይፌ ሊቀየር አልቻለም አንድ እንኳን ስልክ መግዛት አልቻልኩም ስለዚህ ይሄ ኢየሱስ ደሃ ነው የጴንጤው ኢየሱስ ደሃ ነው የፕሮቴስታንቱ ኢየሱስ ደሃ ነው መስጠት አይችልም ስለዚህ እኔ አሁን ከዚህ በኋላ ወላሂ ምስክር ነው የኔ ህይወት የሚቀየር ከሆነ የኔ ላይፍ የሚቀየር ከሆነ አንድ ስልክ የሚገዛ ሙስሊም ካለ ከዚች ቤት የሚያወጣ ስንት አመት ወደ 6 አመት ኖር ያለው እዚች ቤት ከዚች ቤት እንዲቀየር ብዙ ጊዜ ኢየሱስን ጸልያለሁ ኢየሱስ እንዲቀየር በየጸልየ መቀየር አልቻለም ሊለውጥ አልቻለም ስለዚህ ከዚች ህይወት የሚቀየር በእውነት እችን መልእክት ሰምቶ የሚቀየር ከኢትዮጵያ ውጭ ይሁን ኢትዮጵያ ውስጥ ላይ ያለው ሙስሊም ይሁን አንድ ስልክ የሚገዛ ሁለተኛ ከዚች ቤት የሚያወጣ የእውነትን ነው ካለ ማለት ነው ወላሂ ነው ብለህ ነገ ጠዋት ሄጄ አላህን ይቀበላሉ የኔ አምላክ አላህ ነው የኔ ፈጣሪ አላህ ነው ኢየሱስ አይደለም ወላሂም ብዬ በዓለም ሁሉ ፊት ነገ ላይ ብላይ ገብቼ ቀጥታ እነ አሲያ ቤት ይቀበል
አይታችኋል የእኔና ኤርሚያስ መካከል የነበረውን ውይይት። እዛ ላይ ትንሽ አንዳንድ ሪፍሌክሽን ልስጣችሁ። ኤርሚያስ ባጭሩ እንዳያችሁ ፈሪ፣ የመጨረሻ ፈሪ፣ ቦቅቧቃ የሚል ቃል አይገልጽም። እንደሱ አይነት ፈሪ አይቼ አላውቅም። እኔ እዚህ ሚዲያ ላይ ተንኮላቸውን እጅግ ጠንቅቄ ነው ማለት ጠንቅቄ የዮናስ ሙሉነንም ተንኮል ጠንቅቄ ያውቃለሁ። በቀደምም እቤቱ ድረስ መጥቼ ማን እንደሆንኩ አሳይቼዋለሁ። ምን አይነት አቋም እንዳለኝም አሳይቼዋለሁ። እንዴት አይነት ሰው እንደሆነም ተመልክታችኋል። ቢከናወን ኖሮ ይሄ ውይይት በነገረ ድነት ዙሪያ ላይ መጀመሪያ አፉን የምናዘጋው ዮኒ ማኛ የተባለውን እያወራ የሚኖር ግለሰብ ነው። የቤተ ክርስቲያን ቀንደኛና ዋነኛ ጠላት የሆነን ሰው ማለት ነው። የእሱን አፍ ነበር የምናዘጋው እና ደፍሮ መምጣት የሚችል አንድም ሰው የለም። አዎ ከወጣው በኋላ ያወራውን ሰምቻለሁ። አስገብተኸው ምናምን ልደት ፋራ መሰለኝ። እኔ ቢያንስ እዚህ ላይ 4 ዓመት ተወያይቻለሁ። እጅግ በርካታ ውይይቶችን አድርገን ለኤርሚያስ ደግሞ የአዲስ ኪዳን ቃል እንኳን በቅጡ ለማያውቅ ሰው ያን ያህል እንኳን ዝግጅት አይጠይቅም። በለጠ ፎሎ አድርጌያለሁ። ፎሎ አድርገኝ አንተን እና እኔ እንደውም ብዙ ያን ያህል እንኳን ያልተናገርኩት ለምእመናኑ ክብር ለቤተክርስቲያን ክብር ስል ነው እንጂ እነሱ በወረዱት ልክ ባወራ ብዙ ነገር ማየት ትችላላችሁ። እና ተገንዝባችኋል። ይህ ሰውዬ ውሸታም ነው፣ ፈሪ ነው። የቤተክርስቲያን ስም ከማጥፋት ውጪ ሌላ አንዳች ማድረግ የሚችለው ነገር እንደሌለ አይታችኋል፣ ተመልክታችኋል። የዛሬው ለእናንተ ማሳያ ነው። እኛ ከወጣን በኋላ ደግሞ ስንት አይነት ውሸት ደባ ሲያወሩ እንደነበረ ተመልክታችኋል አይደል? አንድ ያስገብተው እንደዚህ ብለው እንዲህ ብለው እጅግ መሰሪ ተንኮለኞች፣ የቤተክርስቲያን ጥላቻ ያላቸው የእኩይ ልጆች ናቸው እነሱ ባጭሩ። እና እዚህ ፕሮቴስታንትን ቻሌንጅ ለማድረግ ከኤቲስት ጋር ብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርገው ቤተክርስቲያን ናት። ስለዚህ ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተውት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ መሐመድ ዳንኤል ሌሎችም አሉ፣ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድዬን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፈን ስለከፈት ፎቶን አውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው? ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድዬ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለእኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኩ ጥሪ ያቀረበ። ይኸው ዲያቆናት እኔ ታላቋለን ያለው እኔ ምን ጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት በዚህ አይነት ፓትሪያርክም ትል ይሆናል። ኦኬ እኛም ደሴም ርዕስ ወንድሞቻችን ባለሱ በጥምቀት በቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንዋይ እንፈልጋለን። እንግዲህ ዲያቆን ከሆነ መስፈርቱ ኦኬ። እንግዲህ አሁን ጳጳስ ስላለ ማለት ነው። ስለዚህ ኦርቶዶክሲያን ወንድሞቻችሁን በደንብ አድርጋችሁ ፎሎ እያረጋችሁ ዲዊት ሼር እያረጋችሁ የሚሰሩትን ቪዲዮ ኢንካሬጅ የምታደርጉበት፣ የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል። እንኳን እኛ አይደለንም ሙስሊሞቹ እንኳን ይመሩባል። ፕሮቴስታንቱ ሳይቀር ስለ እስልምና ያወቀው አንተና እፎይ ሌሎችም ካሉ ወንድሞች ነው። ኦኬ ዛሬ ግን ምን ሆነ ማለት ነው? እስልምናው ላይ
ዮሐር ተናገረ ስለዚህ ፎቶ ይወጣ ብሎ ኤርሚያስ ወንጌል ላይ ነኝ የሚለው እና ዮናስ ምናምን ተሰብስበው ሌሎችም ተሰብስበው እንደዚህ አይነት የሰነፍና ክፉ የሆነ ሐሳብ ሲዶልቱ ከኤቲስትና ከእስልምና ጋር ሲፋቀሩ ህብረት ሲያደርጉ አይቼ በጣም አፍር ያለውም አስቅ ያለው ግን ደግሞ የሚጠበቅ ነው ባይዘወይ የሚጠበቅ ነው። በቃ ሁሉም ኦርቶዶክስ ላይ ተባብሮ ሆዳቸው አምላካቸው ኖራቸው በክብራቸው እንደተባለው ሁሉም ኦርቶዶክስ ላይ አንድ ይሆናል ይፋቀራል። ዋና ኦርቶዶክስ ትጠቃ የሚል አቋም ይዞ ስለሆነ ማለት ነውና ማነው ዮሐድዬ በርታ እፎይም በርታለን ሁላችሁም እዚህ ያላችሁ ኢዮባም ቴዶም ባሩኬም ታላቁ እንዲያቆን ሁላችሁንም በአገልግሎታችሁ በርቱ። እኛም ከናንተ ስለሆነ እንበረታለን እንማራለን። እግዚአብሔር ይስጥልኝ። ገንዘብ አግኝቼ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይዣቸው ሄድኩ። ከዛ ደረስን ህንፃው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ገባችሁ? ይህ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዶች አዘዝኩት። በጣም ምንም የማይደራደር ልጅ ነው። አዶናይ የምትገርም ሰው ነህ። በእውነት ትልቅ ክብር ነው ያለኝ። አንተ ምን አይነት ቅን ሰው ነህ ግን በእግዚአብሔር። በነገራችን ላይ ይሄ ጉዳይ የዛሬ ሳምንት አካባቢ ወደ እኔ መጥቶ ነበር፣ ወደ ሚዲያ ከመምጣቱ በፊት። ምክንያቱም ሶስቱ ልጆችና አዶናይን ወደ እዩ ጩፋ ጋር የወሰዳቸው የራይድ ሹፌር ኦርቶዶክሳዊ ነበር። ስለዚህ ጉዳዩን በትኩረት እንዳየውና ከአዶናይ ጋር እንድነጋገርበት ነግሮኝ ነበር። በቀጥታ ምን አዶናይ ጋር ደውዬ ነበር። እግዚአብሔር ምስክሬ ነው፣ ለእኔ ያወራልኝ ነው እዚህ ሚዲያ ላይ ያወራው። በጣም ነው የገረመኝ እና ተነጋግረን ጉዳዮችን ፈተናቸዋል እና ወደ አደባባይ ይዤ ያልወጣሁትኝ እኔ በባህሬ ጉዳዮችን በውስጥ መፍታትን እወዳለሁ። ስለዚህ አዶናይ ከኔ ጋር ያወራውን ነገር ነው ያወራው እና እዚህ ጋር መናገር የምፈልገው የደቡብ ኦርቶዶክሳዊ ባለማዕተቦች እንዲህ አይነት ጠንካራ እንደሆኑ መናገር ስለፈለኩ ነው። ምናልባት ሊቸግራቸው ይችላል፣ ሊያጡ ይችላሉ። የደቡብ ኦርቶዶክሳውያን እንደምታስቧቸው አይደሉም። በጣም ልባምና ጠንካራ ናቸው። የትኛውም ችግርና መከራ ማዕተባቸውን ያስፈታቸው። ምናልባት እግር ስር ተደፍተው ጫማህን ሊጠርጉ ይችላሉ። ነገር ግን በማዕተባቸው ከመጣ የሚደራደሩ ኦርቶዶክሳውያን አይደሉም። ልባምና ጠንካራ ናቸው። ሁሌም ለእናንተ ክብር አለኝ። ለዚህ ነው ከአካባቢያችሁ ከሰፈራችሁ መጥፋትም አልፈልግም። ጥንካሬን፣ ልባምነትን፣ ሃይማኖትን መውደድ ከእናንተ መማር እፈልጋለሁ። የትኛውም ችግርና ማጣት ከማዕተባችሁ የማይበልጥባችሁ እናንተ የደቡብ ኦርቶዶክሳውያን እንደ ሁልጊዜው ለእናንተ ክብር አለኝ። ጋይስ አዶናይ እየረዳቸው ያሉት ሶስቱ ልጆች ሁለቱ የፕሮቴስታንት እምነት ተከታይ ነው፣ አንዱ ግን ዲያቆን ተስፋውን ይባላል ኦርቶዶክሳዊ ነው። እና አዶናይ እነዚህን ሶስት ልጆች ማገዝ ብቻውን ስላቃተው ነው ወደ እዩ ጩፋ ቢሮ ያቀናው። ነገር ግን ሁለቱ እዩ ጩፋን ሲያገኙት ደስ እንዳላቸው አይታቸዋል። ነገር ግን ዲያቆን ተስፋውን ግን ሃይማኖቴን አይወክልም፣ ወደዚህ አልገባም፣ ጴንጤ ልታደርገኝ ነው እንዴ ብሎ ከእጁ አምልጦ እንደሮጠ አዶናይ ነግሮናል። ወደ ችግሩን ያመለጠው፣ ወደ ሊስትሮነቱን ያመለጠው፣ ወደ ማጣቱን ያመለጠው። ከአዶናይ እጅ ማምለጥ ከባድ ነው። ምክንያቱም ልብሱን ቀይሯል፣ የተሻለ ህይወት አግኝቷል፣ ጥሩ መኝታ ላይ ተኝቷል፣ ጥሩ ምግብ በልቷል። ስለዚህ ከአዶናይ እጅ ማምለጥ በጣም ከባድ ነው። ነገር ግን ሃይማኖት ሲሆን ኦርቶዶክሳዊ ስትሆን እንዲቆራጥ ነው የምትሆነው። አይደለም ከአዶናይ እጅ ከሌላም እጅ ቢሆን በሃይማኖት ጉዳይ ከሆነ አምልጦ የሚሄድ የደቡብ ኦርቶዶክሳዊ እንዳለ እንድታውቁ ፈልጋለሁ። የሆነ ሰው የሆነ ወቅት እንዲህ ብሎ ተናግሮ ነበር፣ ታስታውሳላችሁ? ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ የወላይታ የአርባ ምንጭ የደቡብ ኦርቶዶክሳዊ ሲያረጅ ምን ይሆናል አለ? ቱሪናፋ። እንዲህ አይነት ጠንካራ ልባም ኦርቶዶክሳዊ ባለማዕተቦች ናቸው ያሉ ደቡብ ውስጥ እንጂ በእንዳንተ አይነት የሚመዘን ዲያቆን ደቡብ ላይ የለም። ቸግሮትም ቢሆን ባይቀጠርም ሰሞነኛ ባይሆንም የደቡብ ዲያቆን እንዲህ ከችግር ጋር ሊጋፈጥ ባለጸግነትን ጥሎ የሚሮጥ ነው እንጂ አንተ እንዳወራው አይደለም። ለማንኛውም የደቡብ ኦርቶዶክሳውያን እወዳችኋለሁ፣ አከብራችኋለሁ። እናንተ ማለት ለሃይማኖታችሁና ለማዕተባችሁ ታማኝ የሆናችሁ ኦርቶዶክሳውያን ናችሁና ሁልጊዜም ደቡብ ላይ ለምትገኙ ኦርቶዶክሳውያን ባለማዕተቦች
ሰላም ለእናንተ ይሁንላችሁ። ወዳችኋለሁ። አቦ ማህሌት ያደራችሁ አጨብጭቡ እስኪ። ያላደራችሁ አቤት አቤት ደግሞ በልብ ሙሉ ነው የምታጨበጭቡት። እንደገርማችሁ ጀግኖች እንደው ይሄ ነው። እኔ በእውነት በዚህ ዘመን ነውር አፈር ሞልቶ የሚያስወራ አንዳንዶች ተፋተን ብለው በቴሌቪዥን ቀርበው ያወራሉ። ይገርማቸዋል። አፍን እንደው አንገትን ደፍቶ የሚያስውለው ጉዳይ ላይ ያሱ አሁን ካደሩት ይልቅ እናንተ ናችሁ ሞቅ አድርጋችሁ ያጨበጨባችሁ። ጀግና ደግ አድርጋችኋል። ደህና መሻችሁ፣ ደህና መሻችሁ። የሚገርማችሁ የጊዜ ባለቤት ማን ነው? እንዲመሽ እንዲነጋ ክረምትና በጋውን የሚያፈራርቅ ማን ነው? እግዚአብሔር። በቤተ ክርስቲያናችን አሁን ይሄን ሰሞን ዘመነ ጽጌ ይባላል። የአበባ ወቅት ነው። ምናልባት አዲስ አበባ አይታወቅም እንጂ በገጠር ያደጋችሁ ታውቁታላችሁ። አሁን አተሩ፣ ባቄላው፣ በቆሎው የሚደርስበት ገበሬ ከላይ ውሃ ከታች ውሃ በጭቃ በረሃብ ሲጠበስ ክረምቱን አሳልፎ አሁን እህል ደርሶ አትኩራ ገብስ አይዟቸው ና ከአሜሪካ ከመምጣታቸው በፊት ኢትዮጵያ ነበራችኋል። ዱሮ አትኩራ ገብስ ጎመን ባወጣው ነፍስ። ገጠር ያደጋችሁ ሰዎች በሐምሌ እንጀራ በሰፌድ ሲቀርብ ታስታውሳላችሁ። ጎመኑ ምን ይሆናል? ይቆላል። እንጀራስ እስር ነች። እንጀራ የለም። በእውነቱ የኢትዮጵያ ገበሬ እኮ ሰማዕት ነው። እውነቱ እኔ እውነቴን ነው የምልህ። እኔ አሁን እንደ ሳይንሱ መለኪያ እኮ እየኖረ እኮ አይደለም። እነሱ እናንተ እየበላችሁ አይደለም እኮ እንደ ሳይንሱ መለኪያ። እንዲያው እግዚአብሔር በቸርነቱ እያኖረን ነው እንጂ ይሄን ለማግኘት ከዚህ ብላ አሁን ደግሞ ይገርማችኋል። ምግብ የለም፣ መረጃው በዛ አውዳ የገባ ነው። አሁን ድሮኛ ከስጋ ምን ጥቅም እንደሚገኝ ከወተት ምን ጥቅም እንደሚገኝ የለም አናውቅም ነበር። ስጋ ግን ሞልቶ ነበር። ዛሬ ስለ ስጋ የሰበሰብነው መረጃ 10 በሬ ይገዛል። ይገርማል። ግን ስጋው የለም፣ ወተቱ የለም። አሁን ገበሬ ጠንካራ ነው። ወተቱስ ካልሽየም እንዳለ ከተማ ያውቃል። ወተት የለውም። ገበሬ ካልሽየም እንዳለው ያውቅም። ወተት ሞልቶታል። ይገርማ። መረጃ አለ እዚህ፣ እቃው የለም። አገር ቤት መረጃው የለም፣ ወተቱ አለ። እና ይሄን ሰሞን መሬቱ አረንጓዴ በቤተ ክርስቲያን ምእመናን እግዚአብሔር የዘመን አምላክ ነው ብያቸዋለሁ። እኔ የኢትዮጵያን ቤተ ክርስቲያን እንደው የሚያጠና ቁጭ ብሎ የሚያጠና ቢገኝ እንዴት አይነት ውብ ቤተ ክርስቲያን እንደሆነ በየዘመኑ አሁን ይሄን ሰሞን ለዚህ ሰሞን የተመደቡ መዝሙሮች አሉ። አሁን ይሄን ሰሞን ደመናው የሚገፍበት አሰርገው ሰማይ በከዋክብት ወለ ምድርን በስነ ጽጌያት ሰማዩን በከዋክብት በፀሐይ በጨረቃ አስዋብከው አለ። በክረምት ፀሐይ ጨረቃ ከዋክብት አሉ ወይ? አዎ አሉ። ነገር ግን ጉም ይሸፍናቸዋል፣ ደመና ይሸፍናቸዋል። አሁን በመስከረም ግን ደመናው እየጠራ ጉሙ እየገፈፈ ከዋክብቱ ጨረቃው ቁልጭ ብሎ የሚታይበት ወቅት ነው። ምድሩ ደግሞ ይሄ የደፈረሰው ውሃ የሚጠራበት። እንደው ምን ይባላል በገጠር በጥቅምት እንኳን ከብቱ ውሃው ይሰባል ይባላል። ደህና ዋላችሁ። አይዞች የከተማ ውሃ ይሰባል። በቧንቧ ነው የሚመጣው፣ ለዛውም በዝገት ቧንቧ ነው የሚመጣው። እሱ ተውት። ይሄን ገጠር ያለ ውሃው ይሰባል። ኩልል ብሎ ሲታይ ውሃው ራሱ ሲጠጣ ህይወት ነው። ይገርማችኋል። እና አሁን ይህን ሰሞን የሚዘመረው መዝሙር በቤተ ክርስቲያን አበባውን ሰማዩን በከዋክብት ያስጌጥ ምድሩን በአበባ ያስዋብ እንዴት አይነት ድንቅ አምላክ ነው ያለህን 24 ሰዓት ስራ የማትፈታ በእውነቱ ምእመናን አንድ ጥያቄ ልጠይቃችሁ። እግዚአብሔር የዓመት ፈቃድ ወስዶ ያውቃል? እስኪ ንገሩኝ። ወስዶ ያውቃል? አቤት። እግዚአብሔር የዓመት ፈቃድ ቢወስድ እኛ እንኖራለን? ሰይጣን ወስዶ ያውቃል? እንደውን እግዚአብሔር የዓመት ፈቃድ ለወጣ ነው ቢል የሚተካው ያገኛል? አያገኝም። ሰይጣን የዓመት ፈቃድ ቢወጣ የሚተካው ያገኛል? አያገኝም። ሞልተናል አለን። እኔ ጃውጣ በራሱ እኔ ሰወቅ እንደ ሰይጣን የሚያስንቁ ጉዶች አሉ አይደል እንዴ? አረ ሰይጣን በስንት ጣይሞ የሚባለው አረመኔዎች በእውነቱ እንደው ሲፈጠሩኛ ተጠይቀን ቢሆን እኮ አይፈጠሩም ነበር እኮ ነው። እርግማኖች ሰዎች አሉ፣ ቆሻሾች ሰይጣን የሚያስንቁ። እኔ ዓመት ፈቃድ አይወጣም። ለምን መሰላችሁ? አንደኛ አይደክሙም፣ ሁለተኛ ማንን ተክቶ ይውጣል? ማን ይታገሳል እንደሱ?
አሁን እሱ እንደው ለ5 ደቂቃ ስልጣን ቢሰጣችሁ እናንተ እኛም በድንጋይ ወግራችሁ አትገሉንም? እነዚህ ናቸው እንደሚሰብኩን ብላ በእግዚአብሔር አይን ብታዩን እኮ በድንጋይ ወግራ ትጨርሱን ነበረ። ግን እግዚአብሔር ሞኛል። ለእናንተ ስልጣን ሰጡኝና ያስወግርም ይገርማችኋል። እኛ ራሱን ያው ለ5 ደቂቃ የእግዚአብሔር ስልጣን ቢሰጠኝ እያንዳንዱ በሳጋይተ ነበር፣ ተቃጥለን የላችሁም ነበረ። ነገር ግን ሁላችንም ስልጣኑ ያለው ማን እጅ ነው? ማን እጅ ነው? እግዚአብሔር እጅ። መረጃው ለመላው ዓለም አዳርሱ። በሌሎች መረጃዎች እኛ የምንመለስ ይሆናል። ይህ ያሮስ ነው። ወንድማችሁ ልዑል መብራቱ ነኝ።